እግዚአብሔርና ሳጥናኤል ፊት ለፊት ተገናኝተው ያወሩበት ቀን። አንድ ቀን ሰይጣን ወደ ገነት ቀጥ ብሎ ገባ። እንደ ነውጠኛ ሆኖ ሳይሆን እንደ አጣጣሪ። የእግዚአብሔር ልጆች በዙፋኑ ፊት ቢቆሙም በመካከላቸው ተገኘ። ማንም አላስቆመው፣ ምክንያቱም የመገኘት መብት ስለነበረ። እግዚአብሔርም አየውና ከየት መጣ ሲል ሰይጣንን ጠየቀው። ሰይጣንም በምድር ላይ በረር፣ ወደፊትና ወደ ኋላም ተመላለስኩኝ፣ ፈተናውን ይጀመር። ለፈተና የቀረበው ሰው ግን ንጉሥ ወይንም ጦረኛ ሳይሆን ምስኪን፣ ጻድቅ፣ እግዚአብሔርን የሚፈራና ክፋትን የሚሸሽ ሰው ነበር። ሰይጣንም እንዲህ አለ፣ ክሱን አቀረበ። አንተን የሚያመልከው በሀብት ስለባረከው ብቻ ነው። ስጦታውን በሙሉ ብትወስድበት በፊት ስምህን ይረግማል አለ። እግዚአብሔርም ይህን ሰው እንዲፈትነው ፈቀደለት። ገነት ዝም ሲል ሲኦል ቁጣውን ማዝነብ ጀመረ። ኢዮብ ሁሉንም ነገር አጣ፣ ሀብቱን፣ ልጆቹን፣ ጤናውንም ጭምር። የቀረው ነገር እምነቱ ብቻ ነበር። በስቃይ ውስጥ ሆኖም እንዲህ አለ፣ አምላክ ሰጠኝ፣ አምላክ ነሳኝ፣ የእግዚአብሔር ስም ይባረክ። ኢዮብ እግዚአብሔርን አላማረረም ወይም አልካደም። በዝምታው የሰይጣንን ሥራ በታተነው። እግዚአብሔርም ተናገረና ሕይወትን መለሰለት፣ ከነበረው እጥፍ ጨምሮ ሰጠው። ብዙ ሀብትን፣ ብዙ ልጆችን፣ ረጅም ዕድሜን። በፈተና ውስጥ ለጸናው ሁሉንም አጥቶም ለአምላኩ ለታመነው ለኢዮብ ቸረው።